The US and Iran have made good progress. ከፈረንጆቹ ሚያዝያ 7 1980 ጀምሮ ኢራንና አሜሪካ መደበኛ የሆነ ግንኙነት አድርገው አያውቁም ይባልላቸዋል። ፓኪስታን ለኢራን ተወካይ ስትሆን ስዊዘርላንድ ደግሞ ለአሜሪካ ትወክላለች። ለአሜሪካና ኢራን ስዊዘርላንድና ፓኪስታን እንደ ተወካይ ወይንም ፕሮቴክቲንግ ፓወር ሆነው ያገለግላሉ። ይህ ስልጣንን ማስጠበቂያ ወይንም ፕሮቴክቲንግ ፓወር ሁለት ባላንጣ ሀገራት በሶስተኛ ሀገር ተወካይ ማስቀመጥን የያዘ ሐሳብ እንደሆነ ምሁራን ይናገራሉ። ባለፉት 2 ሳምንታት አሜሪካና ኢራን ከብዙ ዓመታት ፍጥጫ በኋላ የኒውክሌር ውይይት በኦማን ከተማ ሙስካት ማካሄዳቸው ለመላው ዓለም መነጋገሪያ ሆኖ ሰንብቷል። በዚህ የሙስካት ውይይት የበጎ ተስፋ ጅምር መታየቱን የሁለቱ ሀገራት ተወካዮች መናገራቸውም ይታወሳል። የቴህራንና ዋሽንግተን ከፍተኛ ባለስልጣናት ያደረጉት ውይይት ለኢራን የኒውክሌር ጦር መሳሪያ ውዝግብ መፍትሄ ሊያመጣ ይችላል በሚል ተስፋ ሲጠበቅ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በውይይቱ ስምምነት ላይ ካልተደረሰ በኢራን ላይ ወታደራዊ ቃታ ከመሳብ እንደማይቆጠቡ ሲናገሩ ኢራን በኩሏ የማንንም ማስፈራሪያና ጫና እንደማትቀበል መናገሯ በሁለቱ ሀገራት መካከል ውጥረቱን ከፍ አድርጎት ነበር። ፕሬዝዳንት ትራምፕ የቀጥታ ንግግር የለም እየተባለ ይወራል። አሁን ግን በቀጥታ እንገናኛለን ብለው ለመገናኛ ብዙሃን መግለጫ ሰጡ። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ከአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ኦማን ላይ በሌላ አደራዳሪ ወገን እንደሚነጋገሩም ገለጹ። በመጨረሻም በስቲቭ ዊትኮፍ የተመራ የአሜሪካ ልዑክ በኢራኑ አባስ አራግቺ የተመራ ቡድን የፖለቲካ ጉዳዮች ምክትል ሚኒስትር ማጂድ ታሃት ራቫንቺ፣ የዓለም አቀፍ ጉዳዮች ምክትል ሚኒስትር ካዘም ጋሪባባዲና የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በኦማን ሙስካት ውይይት ላይ ተሳተፉ። ከዚህ ውይይት በኋላም የሁለቱ ሀገራት ተወካዮች ውጤታማ ንግግር ማድረጋቸውን አስታወቁ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ውይይቱ በጣም ሰላማዊና መከባበር በተሞላበት መንገድ የተደረገ ገንቢ ስብሰባ ሲሉ አሞካሹት። ቀጥለውም የኒውክሌር አቅምን ለጦር መሳሪያነት መጠቀማችን አይቀሬና ቀይ መስመራችን ነው፣ ኢራን የኒውክሌር መሳሪያ ግንባታዋን ለማቆም ካልተስማማች ምን መደረግ እንዳለበት የሚወስኑት ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው ሲሉ ተናገሩ። ሁለተኛው ቀጥተኛ ያልሆነ የኒውክሌር ድርድር በጣሊያን ሮም ላይ ተደረገ። የሁለቱ ሀገራት ተወካዮች ሮም ላይ በተለያየ ክፍል ውስጥ በሶስተኛ ወገን ድርድር አደረጉ። በዚህ በሮም ስብሰባ ሁለቱም አካላት በቴክኒካል ጉዳዮች ዙሪያ እንዲሁም ለሚቀጥለው ሶስተኛ ዙር ድርድር የመወያያ አጀንዳዎችን በማርቀቅ ነበር ያጠናቀቁት። ዛሬ ላይ ዘጋርዲያንና ዩሮሚዲያን ፕሬስ ይዘውት በወጡት ዘገባ የአሜሪካ ባለስልጣናት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በኢራን የኒውክሌር ድርድር ዙሪያ በቴህራን ላይ በጎ ተጽዕኖ እንዲያደርጉ መጠየቃቸው ነው። በሩሲያና ዩክሬን ጦርነት ምክንያት ለሞስኮ የጦር መሳሪያ ድጋፍ ታደርጋለች በሚል ወቀሳ የሚቀርብባት ቴህራን ከሩሲያ ጋር ባላት ቀረቤታ ድርድሩን ለማሳለጥ ወሳኝ ሚና መጫወት እንደሚኖርባት ዋሽንግተን ሐሳብ አቅርባለች ተብሏል። ሩሲያ ኢራንና አሜሪካ የሚያደርጉትን የኒውክሌር ድርድር የተሳካ እንዲሆን ለወደፊቱ የቴህራንና ዋሽንግተን ግንኙነት እንዲቀጥል ሞስኮ ትልቅ ድርሻ ይኖራታል እየተባለ ነው። ሩሲያም ከዩክሬን ጋር በምታደርገው ጦርነት ኢራን ከሩሲያ ጎን መቆሟ አሜሪካና ኔቶን እንዲሁም ሌሎች የአውሮፓ ሀገራትን አስቆጥቶ እንደነበርም የሚታወስ ነው። በተለይ ሰሜን ኮሪያ፣ ኢራን፣ ቻይናና ሩሲያ የአራትዮሽ ጥምረት ማድረጋቸው አሜሪካን ጨምሮ ለምዕራባውያን ስጋት መሆኑን የፖለቲካ ተንታኞች ሲናገሩም ሰንብተዋል። ሞስኮ በዋሽንግተንና ቴህራን የኒውክሌር ውዝግብ ውስጥ ገብታ እንድታሸማግል የተፈለገበት ምክንያት ግን በይፋ አልተገለጸም። ከሰሞኑ አሜሪካና ሩሲያ የ3 ዓመቱን የዩክሬን ጦርነት ለመቋጨት በይፋም ይሁን በምስጢር እየተገናኙ መነጋገራቸው የሚታወቅ ሲሆን አሜሪካ ከሞስኮ ጋር ሰምና ወርቅ የሆነ ቅርርብ እያደረገች ነው የሚሉ በርካቶች ናቸው። ምናልባት ሩሲያ ከቻይና፣ ሰሜን ኮሪያና ኢራን ጋር ያላትን ግንኙነት ለዘብ በማድረግ ከአሜሪካ ጋር እንድትሰራና ከአራቱ ጥምረት ለመለየት ወይስ ከዩክሬን ጋር የምታደርገውን ጦርነት እንድታቆም ለማሳመን ወይስ የምስራቁን ጎራ በበላይነት ከሚመሩት መሰሎቿ ጋር አሜሪካን ለማሸማገል በማሰብ ይሁን ግልጽ ባልሆነ መንገድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላም ተደጋጋሚ ግንኙነት ከሞስኮ ጋር ማድረግ ጀምረዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በፈረንጆቹ 2015 እና 18 ከኢራን የኒውክሌር ስምምነት መውጣታቸው ይታወሳል። ለዚህ እንደ ምክንያት የቀረበው ትራምፕ ኢራን የኒውክሌር መርሃ ግብሯን ማቆም አለባት፣ ካልሆነ ጥቃት አደርሳለሁ ሲሉ እየዛቱ በነበረበት ሰዓት በ2020 ከስልጣን መንበራቸው ርቀው ቆይተው ዳግም ሲመለሱ ግን ያን የቀድሞ ዕቅዳቸውን አስቀጥለውበታል እየተባሉ ነው። አጀንዳ ለመፍጠር ይሁን ወይንም የዓለም ፖለቲከኞችን የልብ ትርታ ለመፈተሽ ባልታወቀ መልኩ ሞቅ ቀዝቀዝ በሚለው ውሳኔያቸው የሚታወቁት ዶናልድ ትራምፕ ባለፈው በኢራን ላይ እሳት አዘንባለሁ ይሉና ትንሽ ቆይተው ደግሞ ገንቢ ውይይት አድርገናል፣ ጥሩ ግንኙነት እንዲኖረን እንፈልጋለን ሲሉ መደመጣቸው የሰውየውን የፖለቲካ አቋም ወላዋይ ያስመስሎታል። አሁን ላይ ደግሞ ሞስኮን ለአማላጅነት ወደ ቴህራን መላካቸው ሲሰማ አንዳንድ ጊዜ ቀበሮ አንዳንድ ጊዜ አንበሳ መስለህ መታየት አለብህ የሚለውን ማኪያቬሊያዊ ቅኔ እየዘረፉ ይመስላል። ፑቲን አስቀይሞኛል ብለው ተመልሰው
መልሰው ደግሞ ፑቲን ቁርጠኛ ናቸው ሲሉም ይደመጣሉ። በኢራን ላይ የማያዳግም እርምጃ ወስዳሉ ብለው ቆይተው ተመልሰው ደግሞ ለመደራደር ፈቃደኛ ነኝ ሲሉ መናገራቸው ትራምፕን ልዩ ያደርጋቸዋል ይላሉ ፕሬዝዳንቱን በቅርበት የሚከታተሉ ወገኖች። በኢራንና አሜሪካ የተጀመረው ድርድር ለሶስተኛ ጊዜ እንደሚቀጥል በጣሊያን ሮም የሁለቱ ሀገራት ተወካዮች በተገኙበት መደረጉ የሚታወስ ሲሆን በዚህ ስብሰባ ላይ የአሜሪካው ተወካይ ስቲቭ ዊትኮፍ ስምምነቱ በ60 ቀናት ውስጥ መጠናቀቅ አለበት ብለው ሐሳብ አቅርበው የነበረ ቢሆንም ከኢራን ወገን የቆሙት ውጭ ጉዳይ ሚኒስትር አባስ አራግቺ ጉዳዩን አጥብቀው በመቃወማቸው ስብሰባው በፈረንጆቹ ሚያዝያ 26 2025 በጄኔቫ እንዲደረግ ከውሳኔ ላይ ተደርሷል። አሜሪካም ለምን የ60 ቀናት የስምምነት ጥያቄ እንዳቀረበች ኢራንም ለምን በቅርቡ መሆን እንዳለበት መከራከሯ ምን ፖለቲካዊ አንድምታ እንዳለው እስካሁን ድረስ የተገለጸ ነገር የለም። በኒውክሌር ጉዳይና በሌሎች ፖለቲካዊ ግጭቶች ከ1980 ጀምረው ሆድና ጀርባ የሆኑት ዋሽንግተንና ቴህራን በዚህ በሶስተኛው የኦማን ጉባኤ ላይ ወደ ዲፕሎማሲያዊ ግንኙነት በመምጣት የሚስማሙ ከሆነ የታሪክን መስመር በማለስለስ ወዳጅነት ይመሰረቱ ይሆን የሚለው የፊታችን ቅዳሜ የሚታይ ይሆናል። It's all happening after US President Donald Trump threatened Iran to make a deal